ዛሬ ቴክስቴን መልሳልኝ አዲስ ነገር ለእናንተም ላሳውቃችሁ መጥቻለሁ። የጻፍኩላትን ቴክስት መልሳለች። ያለውን ነገር ደግሞ ለእናንተም ደግሞ ግዴታ ማሳወቅ ስላለብኝ ነግራችኋለሁ። ኤርሚዬ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አንተም ደህና ሁንልኝ። ባለፈው ከሐዋሳ አዲስ አበባ ድረስ መጥተህ ስላገኘኸኝ ከልብ አመሰግናለሁ። ከሁለት ዓመት በኋላ መገናኘታችን በጣም ደስ ብሎኛል። አብሬሽና ሩታ ሁሌም እንደምለው አንድ ላይ ይሆናሉ። እኔማ ሄርሜላም ደግሞ አንድ ላይ የምንሆንበት ጊዜ ቅርብ ነው። ይሄን አስረግጬ ልነግራችሁ እፈልጋለሁ። ምክንያቱም ተስፋ የምቆርጥ ሰው ስላልሆንኩ ማለት ነው። መታገል ባለብኝ ነገር ላይ እስከ ጥግ ድረስ እስከ መጨረሻው ድረስ ታገላለሁ። የፍቅር መቤት ጓዴ የትዳር የልቤ ሰው ያንቺን እንጃ በኔ ሰበኩል ስታሽ ልቤ ኖረሰው ረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ የልቤ ውስጥ እሳት ይጎዳል ያመነምናል ያድላል መምለክ እሳት። ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው በዛሬ የመጣሁት ሰሞኑን በሄርሜላ ጉዳይ በጣም ብዙ ሰዎች ዛቻ፣ ማስፈራሪያ፣ ብዙ ነገሮች የደረሱኝ ነው። ኢንቦክስ ላይም ኮሜንት ላይም በጣም ብዙ ስድቦች፣ ትችቶች እየደረሱብኝ ነው። ያ ለኔ ምንም ማለት አይደለም። ለፍቅር ስል የከፈልኩት መስዋዕትነት ስለሆነ ብዙም የሚያሳስበኝ ነገር አይደለም። ምክንያቱም አሁንም ደግሜ እናገራለሁ፣ ሄርሜላን እወዳታለሁ፣ አፈቅራታለሁ። ከኔ ጋር ብቻ እንድትሆን ነው የምፈልገው። በጣም ስለምወዳት ማለት ነው፣ በጣም ስለማፈቅራት። ያው ሰሞኑን ከአብርሻም የተፈጠሩ ያሉት ነገሮችን አይታችኋል። ከእናንተ የተደበቀ አይደለም፣ ሁላችሁም ታውቁታላችሁ። ግን በዚህ ልክ እኔ በማፍቀሬ ምክንያት ይሄ ሁሉ ስድብ፣ ይሄ ሁሉ ዛቻ፣ ይሄ ሁሉ ነገር ሊደርስብኝ አይገባም ብዬ አስባለሁ። ምክንያቱም ፍቅር ነው ከውስጥ የወጣው እንጂ ምቀኝነት አላሰብኩኝ፣ ተንኮል አላሰብኩኝ፣ ክፋት አላሰብኩኝ። ጥሩ የሆነ ስሜት ነው ከውስጥ የወጣውና ያን በመናገሬ በጣም ብዙ ሰዎች ሲሰድቡኝ ነበረ። ለስድባችሁ ከልብ 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 አመሰግናለሁ። እኔ ወጥቼ እንደናንተ አልሳደብም። በዛው ልክ ደግሞ ስታበረታቱኝ፣ ስሜቴን ስለገለጽኩ ደግሞ ደስ ያላችሁ ቤተሰቦች ያላችሁኝ ከልብ አመሰግናለሁ እናንተን። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ያው ሰሞኑን አዲስ አበባ እንደነበርኩላችሁም ታውቃላችሁ። አሁን ደግሞ ወደ ሐዋሳ ተመልሼ መጥቻለሁ። ምክንያቱም ሁለቴ ሶስቴ ለሄርሜላ ደውዬላት አላነሳችልኝም፣ ቴክስቴንም አልመለሰችም እና ያው እዚህ ደግሞ ስራዎች ስላሉብኝ ግዴታ ደግሞ መምጣት ስላለብኝም ወደ ሐዋሳ ተመልሻለሁ። ዛሬ ቴክስቴን መልሳልኝ አዲስ ነገር ለእናንተም ላሳውቃችሁ መጥቻለሁ። የጻፍኩላትን ቴክስት መልሳለች። ያለውን ነገር ደግሞ ለእናንተም ደግሞ ግዴታ ማሳወቅ ስላለብኝ ነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁንና ያለውን ነገር ለእናንተ ማሳያችኋለሁ። ምን አለችኝ፣ ከዚህ በኋላ እስከሷ ጋር ያለኝ ነገር ምን ይመስላል የሚለውን ለእናንተ ማሳያችሁናል። እስቲ ጻፍችልኝ ነገር ላንብላችሁ። ኦኬ ከትላንት ወዲያ ነበር የላኩላት፣ ዛሬ መልሳልኛለች። እሺ ላንብላችሁ ያለችልኝ ነገር። ኤርሚዬ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አንተም ደህና ሁንልኝ። ባለፈው ከሐዋሳ አዲስ አበባ ድረስ መጥተህ ስላገኘኸኝ ከልብ አመሰግናለሁ። ከሁለት ዓመት በኋላ መገናኘታችን በጣም ደስ ብሎኛል። በስራ ቦታችን አብረን ያሳለፍናቸው ጊዜያቶች፣ ትዝታዎች በጣም ብዙ ናቸው። ጣፋጭም ሰዎችን አብረን ስንበላ፣ እኔ ስቀር አንተ ሲሸፍንልኝ፣ አንተ ስትቀር ደግሞ እኔ ሲሸፍንልህ እና ሌላ ብዙ መልካም ጊዜያቶችን ነበሩን። ያም ሆኖ ግን አሁን ላይ የኔ ስሜት አይሆንም እንደሆነ በነግርህም አብርሃምን ለማግኘት በጣም እንደለፋው እና ብዙ ከባድ ጊዜያቶችን ነው ያሳለፍኩት። ከዚህ በላይ የደረስኩት እዚህ ላይ የደረስኩት በጣም ብዙ ነገሮችን አሳልፌ ነው እዚህ ላይ የደረስኩት። አብርሃምን 7 ወር ሙሉ ጠብቀው ነበር። 7 ወር በኋላ ነው አፈቅርሻለሁ ያለኝ። ያ ደግሞ ደስ እንዲለኝ አድርጎኛል። ምክንያቱም ከዛ በፊት የነበረኝ ህይወቴ በጣም ልቤን ሰብሮት ነበር። እግዚአብሔር ያውቃል ነገ ከነገ ወዲያ ምን እንደሚፈጠር። ግን ኤርሚዬ እኔ ላይ ተስፋ ቁረጥ፣ ሌላ የተሻለ ሴት ማግኘት እንደምትችል እመኝልሃለሁ። ካንተ ጋር ያለኝን ነገር አቁም እባክህ ኤርሚዬ። አንተ ጥሩ ሰው ነህ፣ በጣም ጥሩ ሰው ነህ።
ያንን እኔ ልመሰክርልህ እችላለሁ። እንዳንተ የሆነች ደግሞ ጥሩ ሴት እንድታገኝ እመኝልሃለሁ። እኔም ደግሞ ከአብርሃም ጋር ቀሪ ዘመኔን ቀሪ ህይወቴን መምራት መቀጠል እፈልጋለሁ እና መልካሙን ሁሉ እንዲገጥም እመኝልሃለሁ። አዲስ አበባ ድረስ መጥተህ ስላገኘኝ ከልብ አመሰግናለሁ። እንደ ጓደኛ ብዙ ነገሮችን ነው ያሳለፍነው። መልካም ሁሉ እንዲገጥም እመኝልሃለሁ። መልካም ቀን ይሁንልህ። ቻው ብለኛለች። ይሄ በጣም ትህትና የተሞላበት አነጋገር ነው ሄርሚዬ። ይሄም በጣም ጥሩ ሰው መሆንሽን ያሳያል። ምክንያቱም የኔ ልብ እንዳይሰበር የኔ ልብ እንዳይጎዳ ብለሽ ነው ያደረግሽውና አሁንም ቢሆን ተስፋ አልቆርጥም ሄርሚ። አንቺ ላይ መቼም ቢሆን ተስፋ የምቆርጥ ሰው አይደለሁም። አሁንም ቢሆን ወደፊት መቀጠል ነው የምፈልገው። እንዳልሽኝ ነገ ከነገ ወዲያ የሚፈጠረውን ነገር እኛ አናውቅም ከእግዚአብሔር ውጪ። አንቺም 7 ወር ሙሉ ታግለሽ ነው አብርሃምን አሁን ላይ በእጅሽ ያስገበሽው። እኔም ደግሞ እታገላለሁ፣ መታገሌን አላቆምም። ነገ ከነገ ወዲያ የኔ እንደምትሆኚ ተስፋ ያደረግኩ እኖራለሁ። አንቺም ያ ሁሉ ትግሎችን ታግለሽ ስላገኘሽ እኔም ደግሞ አንቺን እስካገኝ ድረስ መታገሌን አላቆምም። አሁንም አፈቅርሻለሁ፣ ነገም አፈቅርሻለሁ፣ ለወደፊትም አፈቅርሻለሁ እና ሁሌም ከኔ ጋር እንድትሆኚ ነው የምፈልገው። አሁን ላይ ያለውን ነገር አላየም። ምክንያቱም አንቺ ያኔ ከሩታ ጋር ያለ ነው አብርሃም ጋር የሄድሽውና ያ ሁሉ ነገር ስታገኝ ነበር። ብዙ ስድቦች ሲደርሱብሽ ነበር፣ ብዙ ትችቶች ሲደርሱብሽ ነበር፣ በጣም ብዙ ሰዎች ሰሩሽ ነበርና ያ ሁሉ ነገር አልፈሽ ነው ዛሬ ላይ መጣሽው፣ ዛሬ ላይ ደረስሽውና የትግልሽን ፍሬን ያገኘሽው። እኔ የምታገላለሁ እስከመጨረሻው ድረስ አንቺን ማለቴን አላቆምም። ኮሜንት ላይ ገብታችሁ የምትሳደቡ ሰዎች አሁንም ቀጥሉ፣ ችግር የለብኝም። እኔ ሰፖርት የምታደርጉኝ ሰዎች ከጎኔ የምትሆኑ ሰዎችም ቀጥሉ። አብርሽና ሩታ ሁሌም እንደምለው አንድ ላይ ይሆናሉ። እኔማ ሄርሜላም ደግሞ አንድ ላይ የምንሆንበት ጊዜ ቅርብ ነው። ይሄን አስረግጬ ልነግራችሁ ፈልጋለሁ። ምክንያቱም ተስፋ የምቆርጥ ሰው ስላልሆንኩ ማለት ነው። መታገል ባለብኝ ነገር ላይ እስከ ጥግ ድረስ እስከ መጨረሻው ድረስ ታገላለሁ። ተስፋ መቁረጥ የሚባል ነገር በእኔ ውስጥ የለም። ተስፋ መቁረጥ የሚባል ነገር አስቤውም አልሜውም አላውቅም። ሁሌም ቢሆን መታገልን ነው የማልመው የማደርገውም እሱ ነውና ኤርሚ አንድ ቀን የኔ ትሆኛለሽ። አንድ ቀን አብረን የምንሆንበት ጊዜ ይመጣል። የዛሬውን አላይም፣ ነገ ላይ የሚፈጠረውን ነገር ነው እያሰብኩ የመኖር የምፈልገውና አሁን ላይ የምትፈልጊው ነገር ተሳክቶልሻል፣ የምትፈልጊው ነገር ሆኖልሻል። እንኳን ደስ አለሽ። ያው ያ ነገር እኔ ልቤን ቢሰብረኝም በጣም ብከፋም ጥሩ ሁኔታ ላይ ባልሆንም ያንቺ ደስታ ግን ያስደስተኛል። ሆኖም ግን እኔና አንቺ አንድ ላይ እንሆናለን። አብርሽና ሩታ አንድ ላይ ሆነው ልጃቸውን ማሳደጋቸው አይቀርም። ያን ቀን ደግሞ ታዩዋለሽ፣ አትጠራጠሪ። እናንተም ታዩታላችሁ ተመልካቾች፣ እናንተም የምታዩት ይሆናል እና መሰርቡኝ ቀጥሉበት። እኔም ወደፊት ቀጥላለሁ። ያው ትላንት ደግሞ ደስታ የማይሆን ነገር አድርጎ ነበር ሩታ ጋር መጥቶ። ምክንያቱም ሽማግሌ መላክ ያለበት የእናት ቤተሰብ ላይ ነው አይደል? የሚስት እሷ ያውን የሩታ ቤተሰብ ጋር ነው መላክ ያለበት። ይሄ ባህላችንም ወጋችንም አይደለም እና በምን አይነት ንቀት እንደሆነ አላቅም። ሩታ ጋር ራሷ ጋር ከራሱ ጋር ከጓደኞቹ ጋርና ከሽማግሌ ጋር አድርገው የማይሆን ድራማን የሰሩብን የነበሩትና ያ ነገር ልክ አይደለም። ደስታ ላንቺ እንደማይሆንሽ ደግሞ ደጋግሜ ነግርሻለሁ። አሁንም ደግሜ ነግርሻለሁ። ደስታ ላንቺ አይሆንሽም። ላንቺ የሚሆንሽ አብርሽና አብርሽ ብቻ ነው። አብርሽ ወደ ልቦና ወደ ህይወቱ ወደ አቋሙ እንደሚመለስ አልጠራጠርም። ሁሌም ቢሆን አንድ ላይ የምትሆንበት ጊዜ ይመጣል። ደሞም ያ ኮሜንት ላይ ገብታችሁ ሩታ ከፍላክ ነው እንጂ በድንገት ተነሰ ዝም ብለህ ሄርሜላን አፍቅርሻለሁ አትልም ብላችሁኛል። እኔ ሩታ እህቴ ናት። እህቴ ደግሞ ልትከፍለኝ አልችልም። ምክንያቱም የማይመስል ነገር ስለሆነ ማለት ነው። ለዛ ሩታ ከፍላ ነው የሚለው ነገር ውሸት ነው፣ ድራማ ነው። እኔ ሩታ ምንም አልከፈለችኝም። ሩታ እህቴ ናት። ሩታ ከባሏ ጋር ከልጇ አባት ጋር ብቻ እንድትሆን ስለምፈልግ ነው ያን ሁሉ ነገር ማድርገው። እኔም ደግሞ ፍቅሬን ማግኘት ስላለብኝ ነው ሁሉ ነገሮችን ማድርገው፣ መስዋዕትነትን የምከፍለውና ቤተሰቦቼ ከልብ አመሰግናለሁ። ከጎኔ ያላችሁ አጠገቤ ያላችሁ የምታበረታቱኝ በጣም ላመሰግናችሁ ፈልጋለሁ። ያው ይሄን ቪዲዮ እስከመጨረሻው ድረስ ስላያችሁ ደግሞ ከልብ አመሰግናለሁ። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ከልብ ላመሰግናችሁ ፈልጋለሁ። የምታሳዩኝ በሙሉ አሁንም አትለዩን፣ ከአጠገቤ ሆኑ። በዚህ ችግር ሰዓት፣ በዚህ በተከፋው ሰዓት፣ በዚህ ልቤ ባዘነ ሰዓት አሁንም ከአጠገቤ እንድትሆኑ ፈልጋለሁ።
እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን ይሁንላችሁ። የዛ ሰው ይበላል። ቴንክ ዩ